ጤና ይስጥልን ውድ የቻናላችን ተከታታዮች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። ዛሬም እንደተለመደው ትኩስ አስገራሚና ወሳኝ የሆኑ መረጃዎችን ይዘንላችሁ ቀርበናል። በየቀኑ አሳሳቢ ደረጃ ላይ እየደረሰ የመጣውን የኢትዮጵያና የኤርትራ ግንኙነት እናነሳለን። ሁለቱ ጎረቤት ሀገራት በቀጥታ ባይሆኑም በሹፈት በወቀሳና በክስ የቃላት ምልልስ እያካሄዱ ሲሆን ይህም ውጥረቱን ይበልጥ እያባባሰው ይገኛል። በመቀጠልም አንድ ኢትዮጵያዊ ተማሪ በጦርነትና ወረርሽኝ ሳቢያ የገጠሙትን ችግሮች ተቋቁሞ ወደ ሃርቫርድ ለመግባት ያደረገው ህልም ባልተጠበቀ ሁኔታ አደጋ ላይ መውደቁን እንመለከታለን። በመጨረሻም የአሜሪካ ዶላር ተጨማሪ ውድቀት ሊያጋጥመው መሆኑን የሚያመላክቱ የቅርብ ጊዜ የሮይተርስ ጥናቶችን እናቀርባለን። እነዚህና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆየም። ከዕለት ወደ ዕለት የግንኙነታቸው መበላሸት ይፋ የወጣው ኤርትራና ኢትዮጵያ ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉ አንዳቸው ሌላውን እየወቀሱና እየከሰሱ ይገኛሉ። የአገራቱ መንግስታት ከፍተኛ ባለስልጣናት በተለያዩ አጋጣሚዎች በተዘዋዋሪ የሚያቀርቡት ክስና የቃላት ምልልስ ከዕለት ዕለት እየጠነከረ የመጣ ይመስላል። ማክሰኞ ግንቦት 26 2017 ዓ.ም የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስቴር ምላሽ የሚመስል መልእክት አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች ተሳዳቢዎች ስለ ኤርትራ ማንኛውም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። የኢትዮጵያ መከላከያ ሚኒስቴር አይሻ የኤርትራ ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ፕሬዝዳንት ኢሳያስ በሀገሪቱ ነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዝዳንቱ ግንቦት 16 2017 ዓ.ም በተከበረው የሀገሪቱ 34ኛ ዓመት የነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካይነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። ይህም ንግግር ተከትለውም የኢትዮጵያ መከላከያ ሚኒስትሯም የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሹ ትናንሽ ኃይሎች የተደራጀ እንዳልሆነ ተናግረዋል። አምባሳደር ዲና ሙፍቲ ሆሮን ሪቪው በተባለ ድረገጽ ላይ ባወጡት ጽሑፍ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፍ ማህበረሰብ ግፊት እንዲያደርግ ጠይቀዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት የኢትዮጵያን ሉዓላዊነት ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉም በጽሁፋቸው ላይ አስፍረዋል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጭ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙን ተናግረው ነበር። ኢትዮጵያና ኤርትራ ከሁለት አስርት ዓመታት በላይ በፍጥጫ ውስጥ ከቆዩ በኋላ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸው ቢበላሽም ከቅርብ ጊዜ ወዲህ ግን በመካከል ያለው ቅራኔ እየጎላ መጥቷል። ኤርትራ በሰሜን ኢትዮጵያ በተካሄደው ጦርነት ላይ ከፌዴራል መንግስት ጎን በመቆም የተሳተፈች ሲሆን ደም አፋሳሽ ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ በመካከላቸው ያለው ግንኙነት እያሽቆለቆለ መጥቷል። የማነ ገብረ መስቀል የብልጽግና ፖለቲካ ደጋፊዎች ወይንም ተሳዳቢዎች ያሏቸውን የሀገሪቱን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት የወነጀሉ ሲሆን የኤርትራን ምጣኔ ሀብትና እምቅ አቅም ዝቅ አድርገው ይመለከታሉ ሲሉ ኮንነዋቸዋል። የማስታወቂያ ሚኒስትሩ የዚህ መነሻ የባህር በር ለማግኘት
ካለ ጥልቅ ፍላጎት ያሉ ሲሆን ይህም የጎረቤት ሀገራትን ሉዓላዊ መሬት እስከ መውሰድ ይደርሳል ሲሉ ወንጅለዋል። የማነ ገብረ መስቀል የኢትዮጵያን ምጣኔ ሀብት እድገት በኤክስ ልጥፋቸው ላይ አጣጥለው ኢትዮጵያ ላለፉት 2 አስርታት ተደጋጋሚ የዕዳ እፎይታ ማግኘቷን መዘንጋት የለብንም ብለዋል። የአፍሪካ ቀንድ ለዘላቂ ልማት ትልቅ አቅም አለ ያሉት የማስታወቂያ ሚኒስትሩም ነገር ግን እውነተኛ እድገት የሚወሰነው በዓለም አቀፍ ሕግ በማክበር ላይ ባለው ዘላቂ ቀጠናዊ ሰላም ላይ ነው ብለዋል። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ ባወጡት ጽሑፍ የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና የአማራ ብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆነዋል የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉ ወንጅለዋል። አምባሳደር ዲና ሙፍቲ ይህ የፕሬዝዳንት ኢሳያስ ጣልቃ ገብነት አደገኛ ውጤት ይኖረዋል በማለት አስጠንቅቀዋል። ፕሬዝዳንት ኢሳያስ በነጻነት በዓል ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያክል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዥ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬት ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል አስተሳሰብ በማለት የሰነዘሩት ሀሳብ ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷን ይፋ ካደረገች በኋላ በኤርትራ በኩል ስጋት ፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ ተባብሷል። በተጨማሪም በይፋ ባይናገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። በአሁኑ ወቅት ከፌዴራል መንግስት ጋር የተቃቃረውና ከፖለቲካ ፓርቲነት የተሰረዘው የህወሓት ከፍተኛ አመራሮች ከኤርትራ መንግስት ጋር የነበራቸውን ግንኙነት ለማጠናከር እንቅስቃሴ እያደረጉ መሆናቸው በስፋት እየተነገረ ይገኛል። በድንበር ይገባኛል ምክንያት ጦርነት ውስጥ ገብተው በ10 ሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ በኢትዮጵያና በኤርትራ መካከል ሌላ ዙር ጦርነት ሊቀሰቀስ የሚችል ስጋት አይሏል። ይህ በእንዲህ እንዳለ የኢትዮጵያዊ ተማሪ የሃርቫርድ ህልም ባልተጠበቀ ችግር ገጠመው። ዮናስ ንጉሴ የተባለ ኢትዮጵያዊ ተማሪ በትውልድ ሀገሩ ኢትዮጵያ የነበረውን የትግራይ ግጭት፣ የመገናኛ ዘዴዎች መቋረጥና የኮቪድ-19 ወረርሽኝን ተቋቁመው የሁለተኛ ደረጃ ትምህርቱን በጊዜው እንዳያጠናቀቅ ያደረጉትን ችግሮች አልፎ ዘንድሮ በመጨረሻ የሃርቫርድ ዩኒቨርሲቲ ተማሪ እንደሚሆን አስበው ነበር። ይሁን እንጂ የትራምፕ አስተዳደር በቅርቡ ይህንን ዝነኛ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳያስመዘግብ በመከልከል ነባር ተማሪዎችንም ወደ ሌሎች ትምህርት ቤቶች እንዲዛወሩ ወይም ከሀገር እንዲወጡ መመሪያ አስተላልፎ ነበር። ዩኒቨርሲቲው ይህን ውሳኔ በመቃወም ክስ የመሰረተ ሲሆን አንድ የፌዴራል ዳኛም ሐሙስ ዕለት የአስተዳደሩን የውጭ ተማሪዎች ምዝገባ የማገድ ሙከራ የሚከለክል የፍርድ ቤት ትዕዛዝ አራዝመዋል። የ21 ዓመቱና ወደፊት ኢኮኖሚስት የመሆን ምኞት ያለው ዮናስን ጨምሮ በርካታ ተማሪዎች በውጭ መስከረም ወር በአሜሪካ ከሚገኙት እጅግ የተከበሩ ዩኒቨርሲቲዎች በአንዱ የመማር ዕድል ያገኙ እንደሆነ እርግጠኛ ባልሆነ ሁኔታ ውስጥ ይገኛሉ። ከልጅነት ጀምሮ ስለ ሃርቫርድ ብዙ ጊዜ እሰማ ነበር፣ ነገር ግን እዚያ መማር እችል እንደሆነ እርግጠኛ አልነበርኩም ሲል ዮናስ ለአሶሲኤትድ ፕሬስ ተናግረዋል። ከዛም ከትምህርት ቤቴ አንድ ተማሪ ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ እንደተቀበለ ሳውቅ ይህ ለእኔ ትልቅ መነሳሳት ሆኖኝ እንዲህ ያለውን በሕይወት ዘመኔ አንዴ የሚገኝ ዕድል ለማግኘት ሙሉ ጥረቴንና ልፋቴን እንዳደርግ አነሳሳኝ።
ሃርቫርድ መግባት ለንጉሴ የረጅም ጊዜ ህልሙ የነበረ ሲሆን ለዚህም 1 ዓመት ትምህርት አቋርጦ በማጥናት እንዲሁም የቶፍል የእንግሊዝኛ የብቃት ፈተና ለመውሰድና ክፍያ ለመፈጸም አዲስ አበባ ድረስ በመሄድ ገንዘብ ለማግኘት ብዙ ውጣ ውረድ አልፏል። ንጉሴ በቶፍል ፈተና ከሞላ ጎደል ፍጹም የሆነ ውጤት ያስመዘገበ ሲሆን በሁለተኛ ደረጃ መልቀቂያ ፈተናም ከ700 ውስጥ 675 በማምጣት ዘንድሮ ከትምህርት ቤቱ ወደ ሃርቫርድ የተቀበለ ብቸኛ ተማሪ ለመሆን በቅቷል። በትግራይ ዋና ከተማ መቀሌ የሚገኘው ቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ከሁሉም የትግራይ አካባቢዎች ለመጡ ተሰጥኦ ያላቸውና ከድሃ ቤተሰብ ለተገኙ ተማሪዎች ማዕከል ነው። ንጉሴ ለ2 ዓመታት ያክል በቆየውና በብዙ የክልሉ አካባቢዎች ትምህርት ቤቶች እንዲዘጉ ባስገደደው የትግራይ ጦርነት ወቅት የነበሩትን ፈተናዎች ያስታውሳል። ጦርነቱ በእጅጉ ጎድቶኝ ነበር፣ ነገር ግን ሃርቫርድ እንደተቀበልኩ ስሰማ በጣም ተደስቼ ነበር። ለዚህ ስኬት ከፍተኛ አስተዋጽኦ ላደረጉት ቤተሰቦቼ፣ መምህራኖቼ፣ አማካሪዎችና ጓደኞቼ የኩራት ጊዜ እንደሆነ አውቅ ነበር ሲል ተናግሯል። ንጉሴ በሃርቫርድ ለመማር ቪዛ ባያገኝም ባለፈው ወር የኮሎምቢያ ዩኒቨርሲቲና የአምኸርስት ኮሌጅን ቅበላዎች ውድቅ ስላደረገ አሁን ውሳኔውን ቀይሮ ወደ ሌላ የአሜሪካ ዩኒቨርሲቲ ለመግባት ጊዜው እንዳይረፍድበት ስጋት አለው። ይሁንና በዚህ ሳምንት ከሃርቫርድ ዩኒቨርሲቲ ምዝገባውን እንዲቀጥልና በመካሄድ ላይ ባለው ክስ የዳኛውን ውሳኔ የሚያጎላ ኢሜል ተልኮለታል። የአሜሪካ ኤምባሲ የተማሪ ቪዛ መስጠትን እንዳቆመና ሁሉንም የተማሪ ቪዛ ቃለ መጠይቆች እንደሰረዘ አውቃለሁ። ነገር ግን ሁኔታው ጊዜያዊ እንደሚሆንና በጊዜው ተመዝግቤ ከኢትዮጵያ እውነታ የራቀውን ህልም እውን ለማድረግ እንደምችል ተስፋ አደርጋለሁ ሲል በጥንቃቄ ተናግሯል። በመጨረሻም የአሜሪካ ዶላር ተጨማሪ ውድቀት ሊያጋጥመው ነው አለው። በቤንጋሎሮ ህንድ የወጣው የሮይተርስ ጥናት እንደሚያመላክተው በአሜሪካ ዶላር ለሚተመኑ ንብረቶች ያለው ፍላጎት መቀነሱ በቀጣይ ወራት የዶላሩን ዋጋ የበለጠ ዝቅ ያደርገዋል። ለዚህ ዋነኛ ምክንያት ተብለው የተጠቀሱት ደግሞ በአሜሪካ የፌዴራል የበጀት ጉድለትና ዕዳ ላይ ስጋቶች እየጨመሩ መምጣታቸው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያልጠበቁት የታሪፍ ፖሊሲዎችና የተወካዮች ምክር ቤት በቅርብ ያጸደቀው የታክስ ቅነሳና የውጭ ረቂቅ በርካታ ባለሀብቶችን አስግቷል። በዚህም ምክንያት የረጅም ጊዜ የቦንድ ወለድ ምጣኔዎች ተርም ፕሪሚየም በመጨመሩ ምክንያት ከፍ ብሏል። ይህ ደግሞ ከፍተኛ መጠን ያለው ሀብት ከአሜሪካ እንዲወጣና ከጥር አጋማሽ ጀምሮ ዶላሩ ከሌሎች ዋና ዋና ገንዘቦች አንጻር የ10% ገዳማ ውድቀት እንዲያሳይ አድርጓል። ዶላሩ ከ10 ዓመት የግምጃ ቤት ቦንድ የወለድ ምጣኔ ጋር የነበረው የተለመደ የጠበቀ ግንኙነትም ተቋርጧል። ከግንቦት 30 እስከ ሰኔ 4 በተካሄደው የዳሰሳ ጥናት ላይ ከተሳተፉ 66 የውጭ ምንዛሬ ስትራቴጂስቶች መካከል ወደ 90% የሚሆኑት በአሜሪካ ዶላር ለሚተመኑ ንብረቶች ያለው ፍላጎት እንደሚቀንስ ተናግረዋል። የራቦ ባንክ የውጭ ምንዛሬ ስትራቴጂ ዋና ኃላፊ ጄን ፌሊ እንደተናገሩት በአሁኑ ሰዓት አሜሪካን ሽጡ የሚል የንግድ አዝማሚያ በግልጽ እየታየ ነው። የዶላር ፍላጎት ምን ያክል እንደሚቀንስ የሚወስነው የአሜሪካ የኢኮኖሚ እድገት አሁን ባለው የአስተዳደሩ ፖሊሲዎች ምን ያህል እንደሚጎዳ በሚኖረው ግንዛቤ ላይ ነው። በግንቦት ወር በተደረገ የሮይተርስ ጥናት ከ55% በላይ የሚሆኑ ተንታኞች የዶላርን አስተማማኝ መሸሸጊያነት ደረጃ በተመለከተ ስጋታቸውን ገልጸዋል። ይህም በሚያዝያ ወር ከነበረው 1/3 ገዳማ ከፍ ያለ ነው። ግንቦት ወር በተደረገ የሮይተርስ ጥናት ከ55% በላይ የሚሆኑ ተንታኞች የዶላርን አስተማማኝነት መሸሸጊያነት ደረጃ በተመለከተ ስጋታቸውን ገልጸዋል። ይህም በሚያዝያ ወር ከነበረው 1/3 ገዳማ ከፍ ብሏል። በዚህ ወር ከግማሽ በላይ የሚሆኑት ምላሽ ሰጪዎች የዩሮ ትንበያዎቻቸውን አሻሽለዋል። በአሁኑ ሰዓት 1.14 ዶላር የሆነው ዩሮ በ3 ወራት ውስጥ በተመሳሳይ ዋጋ እንደሚቆይ፣ በ6 ወራት ውስጥ 1% ገዳማ በማደግ 1.15 ዶላር እንዲሁም በአንድ ዓመት ውስጥ ተጨማሪ 3% በማደግ የ1.18 ዶላር እንደሚደርስ ተተንብዮአል።
እነዚህ የዩሮ ዶላር አማካይ ትንበያዎች ከህዳር 21 ወዲህ የተመዘገቡ ከፍተኛዎቹ ናቸው። ይህ በአብዛኛው ከዶላር የወደፊት ሁኔታ ጋር የተያዘ ነው። የአውሮፓ ማዕከላዊ ባንክ በዚህ ዓመት ተከታታይ የወለድ ምጣኔ ቅነሳዎችን ሲያደርግ የአሜሪካ ፌዴራል ሪዘርቭ ግን ምንም ለውጥ አለማድረጉን በመደበኝነት በወለድ ምጣኔ ልዩነቶች ላይ ተቃራኒ ውጤት ያስገኘ ነበር። የቲን ባንክ የጂ10 የውጭ ምንዛሬ ስትራቴጂ ኃላፊ ዳን ቶቦን በበጋ ወቅት በበጀት ስጋቶችና እየተዳከመ በሚመጣው የሥራ ገበያ ደረጃ ምክንያት የተርም ፕሪሚየም ስጋቶች ይኖራሉ ብለን እንጠብቃለን። ይህ ለዶላር በጣም አሉታዊ ጥምረት ነው ብለዋል። አክለውም የዩሮ ዶላር ግቦችን የ1.15 ዶላር የነበረ ቢሆንም 1.20 ዶላር ሊደርስ ይችላል ብለን እናስባለን። እነዚህ ሁኔታዎች ከተከሰቱ ደግሞ ከምንጠብቀው ጊዜ ቀደም ብሎ ሊሆን ይችላል ብለዋል። የዶላር ንግድ መቀነስ እስከ ሰኔ መጨረሻ እንዴት ሊሆን እንደሚችል ለቀረበው ጥያቄ ከ42 ስትራቴጂስቶች መካከል ግማሾቹም አሁን ካለው የባለ ሀብቶች ኔት ሾርት የመሸጥ የበላይነት ያለው አቋም ብዙ ለውጥ እንደማይኖር ገልጸዋል። 19ኙ ኔት ሾርት እንደሚጨምር ሲናገሩ ሁለቱ ደግሞ እንደሚቀንስ ተናግረዋል። ከዶላር የሚወጣው ገንዘብ በብዛት የትኛውን ቀጠና እንደሚጠቅም ሲጠየቁ አብዛኞቹ ምላሽ ሰጪዎች አውሮፓን ጠቅሰዋል። በትራምፕ በሚመራው የንግድ ጦርነት ምክንያት ሰሜኑ በመጠኑም ቢቀዛቀዝም ባለሀብቶች አሁንም በተለይም በጀርመን የመሰረተ ልማትና የመከላከያ ወጪ እቅዶች የቀዘቀዘውን የአውሮፓ ህብረት ኢኮኖሚ ያነቃቃል የሚል ብሩክ ተስፋ አላቸው። የሲቲ ባንክ ቶቦን አክለውም በአውሮፓ ካሉ ደንበኞች ጋር ስትነጋገሩ እዚያ ለእድገት ብዙ አዎንታዊ አቅሞች እንዳሉ